አብርሃም ለምን አትረጋጋም? አባባለኔ ተቀበል ይገባሻል እኮ። እድሜ ስንት ነው? 17 አብርሃምና አዲሱ የሩታ ፍቅር ከባድ የሆነ ጸብ መፍጠራቸውን ሰምተናል ማለት ነው። በነገራችን ላይ ይሄ ነገር ሲፈጠር አብርሽ ዝም ብሎ ይመለከታል ማለት አስቸጋሪ መሆኑን በደንብ እናውቃለን እና ሩታም ይሄ ነገር እንደሚፈጠርና ይሄ ነገር እንዲፈጠር ፍላጎት ስላላት ይመስለኛል ይሄን ልጅ ወደ ህይወቷ ያስገባችሁ ማለት ነው። ምክንያቱም አብርሃም ይሄ ነገር ሲፈጠር ዝም ብሎ የሚመለከት አይመስለኝም። እሷም ደግሞ እሷ እየተሰማት ያለው ህመም እሱም እንዲሰማው ስለምትፈልግ ይመስለኛል ይሄንን ነገር እያደረገች ያለችው እንጂ በአንድ ጊዜ እኔ እመኑኝ እርግጠኛ ሆኜ እናገራለሁ ሩታ ስሜት ተሰምቷት ለዚህ ልጅ ቦታ ኖሯት ምናምን ይሄንን ልጅ ወደ ህይወቷ ታስገባለች የሚል ፍጹም ሐሳብ የለኝምና እንደሰማሁት ከሆነ እንግዲህ አብርሽ እንዴት ባለቤቴ ጋር እንዴት የልጄ እናት ጋር ትመጣለ ብሎ ግብ መፍጠሩን ሰምቻለሁ ማለት ነው። ምናልባት ይሄ ቪዲዮ የሚለቀቅ ከሆነ በደንብ የምታዩት ይሆናል። ልጁና አብርሽ ከባድ ደረጃ ላይ ተዳርሷል ማለት ነው። ሁለተኛ ሩታ አጠገብ ሊያየው እንደማይፈልግ ጭምር ማስጠንቀቂያ እንደሰጠው ሰምቻለሁ ማለት ነው። ሩታ ይሄንን ነገር በደንብ አስባበት ነው ያደረገችው። ምክንያቱም እሷ የሚሰማት ህመም አብርሽ እንዲሰማው ስለምትፈልግ ይሄ በሰዎች ዘንድ ያለ ነገር ነው። በነገራችን ላይ የጣልነውን ፍቅራችንን አይደለም የተሆነውን ፍቅራችንን አይደለም የጣልነውን እቃ ራሱ ሰው ሲያነሳብን እንዴት እንደሚያደርገን በደንብ እናውቃለን እና አብርሽም እንግዲህ ይሄ ስሜት ተሰምቶታል። አሁን እንዴት ታደርጋለህ ነው አብርሽ ትልቁ የኔ ጥያቄ። ምክንያቱም ከዚህ ልጅ ጋር ሄደ ስትጣላ ሄርሜላ አሁንም ስሜት ስላለ ነው የሚል ጥያቄ ታሳድራለች። በእርግጥ እሷ ትጠይቃለች ብሎ ማሰብ ከባድ ነው። ምንም አድርግ ምንም ከእሷ ጋር እንድትሆን ብቻ ስለምትፈልግ ማለት ነው። ለማንኛውም ግን አንተ እያደረክ ያለውን ነገር ማድረግ እንደምትችል አንተ የምታጠፋቸውን ጥፋቶች እሷን ማጥፋት እንደምትችል ልታሳይ ስለምትፈልግ ይመስለኛል ይሄንን ነገር እያደረገች ያለችውና ዛሬ ሄደ ግብ መፍጠርህን ለልጁን ማስጠንቀቅህን ምናምን ሰምቻለሁ። ይሄንን ነገር ሩታ በደንብ ትፈልገዋለች። በርታበት ግፋበት ልልህ ነው እኔ የመጣሁትና እንዳልኳችሁ እንግዲህ ከልጁ ጋር ግብ ፈጥረዋል። እኔ እርግጠኛ ሆኜ መነግራችሁ ማለት ነው ልጁም ሩታም እንደዚህ አይነት ነገር ይጀምራሉ የሚል ሐሳብ በፍጹም የለንም። መግቢያ ላይ እንዳሳያችሁ የልጁን ባክግራውንድ በደንብ ቆፍረናልና አንዳንድ ቪዲዮችን አግኝተናል። ኢንስታግራሙም ቲክቶኩም በእጃችን በቁጥጥራችን ስር አስገብተናል። ማታ ነግሬያችኋለሁ። በነገራችን ላይ ኢንስታግራሙንም ቲክቶኩንም አግኝቻለሁ። ግን እዚህ ጋር ሩታ የጀመረችው ነገር እንዲበላሽባት ስለማልፈልግ ብዙ ዲቴል ነገሮችን ማውጣት አልፈልግም። ምክንያቱም እሷ የራሷ ሐሳብ ስላላት የራሷ ቀመር ስላላት ሊሆን ይችላል ይሄንን መንገድ እየመረጠች ያለችውና እሷን አሳልፌ ለአብርሽ መስጠት ስለማልፈልግ እነዚህን ነገሮች ለጊዜው በሚስጥራዊነት ይይዛለሁ። ግን በመግቢያ ላይ ያሳያችሁት ቪዲዮ ያው እንትኑ ስለሌለው ነው። በነገራችን ላይ ዩዘር ኔሙ ስለሌለው ነው የለቀኩላችሁ። አይሚን ፈልጋችሁ ታጡታላችሁ የሚል እሳቤ የለኝም። ምናልባት ከኔም ቀድማችሁ የለቀቃችሁ ሰዎች ትኖሩ ይሆናል። ግን ማግኘት ካለብን ቦታ ቆፋፍረን ምናምን ቢሆን አግኝተናል። ስለዚህ ልጅ ያወቅናቸው ያየናቸው ነገሮች አሉና እኔ ካየዋቸው እንትን ካልኳቸው ነገሮች አንፃር ከሩታ ጋር እንደዚህ አይነት ግንኙነት ውስጥ ይገባል የሚል እሳቤ የለኝምና ከአውሮፓ ነው የመጣው አላችሁ። ከየትኛው አውሮፓ? አውሮፓማ አህጉር ናት። ስንት ቦታ አለና ከእንግሊዝ ነው፣ ከፈረንሳይ ነው፣ ከፓሪስ ነው፣ ከለንደን ነው፣ ከጀርመን ነው ከየት ነው? ከስፔን ነው? ከፖርቹጋል ነው? እንዲሁ በደፈናው አውሮፓ ስላላችሁት ለዚህ ነገርም እንደ አብርሽ ደጋፊነቴ ማብራሪያ ፈልጋለሁኝ። ለማንኛውም ስቀልድ ነውና ብዙ ነገሮች ደርሰውናል። ብዙ መረጃዎችን በእጃችን አስገብተናል ማለት ነው። በእነዚህ ጉዳዮች ላይ ጥሩ ቆይታ እናደርጋለን። አንዳንድ ኢንፎርሜሽኖችን እሰጣችኋለሁ ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዳዲስ በሰማናቸው መረጃዎች ተመልሰን ወደ እናንተ መጥተናል ማለት ነው። መግቢያ ላይ እንዳሳየዋችሁም እንደነገርኳችሁም አብርሽ ከአዲሱ የሩታ ፍቅር ጋር ግብ መፍጠሩን ሰምቻለሁኝና አሁን ነው የታየ ወይ? እስኪ አንተን ማን ነው ሀይ የሚል መጥቶ ማለት ነው በቃ እሷ መታ ልክ አንተ እንደምታደርገው ስለማትዳረቅና ሁሉንም ነገር ዝም ብላ ስለምታይ አንተ ትክክል የሆንክ ነው የሚመስለው አብርሽ። እግዚአብሔርን እኔ አሁን ለምን እንዲያደረክ ምናምን አይደለም፣ ግን ትክክል የሆንክ ነው ወይ የሚመስል
አንተም እያደረግክ እኮ ነው። እሷ መታ ከሄርሜላ ጋር መጣላት አለብህ። ስለዚህ አብርሃም እቺ ልጅ ትተሃታል አይደለ? እንግዲህ አልተውኩሽም ምናምን ትላለህ እኮ በመሀል እየመጣ ግን አንተ ሌላ ህይወት እስከጀመርክ ድረስ እቺ ልጅ ሌላ ህይወት ልትጀምርበት የማትችልበት ምንም አይነት አግባብም ምክንያትም ስለሌለ እባክህን ወደ ሩታ ህይወት ውስጥ አራስነቷን የልጅ እናትነቷን ተቀብለው የሚገቡ ሰዎችን ባትረብሻቸው መልካም ነው። እንደኔ እንዴ ምንድን ነው እሱ? ተው ልጁ በዛ ላይ ጀንኖ ነገር ነው። እግዚአብሔርን ስማርት ነው፣ ሸበላ ነው፣ ጀነን ያለ ምናምን ልጅ ነው። ሶ አንተ እስከተውካት ድረስ እሷ ብቻዋን እንድትጉላላ አንፈልግም። ያንተን ቦታ ተክቶ የዚችን ልጅ የልብ ስብራት የሚመልስ የሚያከማትን ሰው እንፈልጋለን። አንተ እስከጠገብክ ድረስ ማለት ነው። ፍላጎታችንም ማኛ አንድ ላይ እንድትሆኑ አንድ ላይ ልጃችሁን እንድታሳድጉ ነበረ። አይ እኔ ያቺ ድብልብል ያለች ሄርሜላ ትሻለኛለች ብለህ ከሄድ ያንተዋን ደግሞ ሺፒ የሆነችዋን ሩታን የሚፈልግ ሰው መምጣቱ የማይቀር ነውና ወደ እሷ ህይወት ውስጥ የሚገቡ ሰዎችን እየመጣህ ባታስፈራራ እንደኔ መልካም ነው። አይ እፈልግሻለሁ፣ አይ ከአንቺ ጋር መሆን እፈልጋለሁ ካልከ ደግሞ ምርጫው አንተ ነው። ሄርሜላን ከህይወት አስወጥተህ መጥተህ ልጅህንና ሚስትህን በእንክብካቤ ማኖር ትችላለህ እንጂ የሰው ሰው እያስፈራራህ የሰው ሰው እየደበደብክ ልትቀጥል የምትችልበት ምንም አይነት ምክንያት የለም። በጣም ግርግሮች እንደተፈጠሩ ሰምቻለሁኝ። የሩታ ወንድም ጭምር እዚህ ነገር ውስጥ ገብቶ መጥፎ ነገሮች ነው የሚፈጠሩትና አባካችሁ እንደዚህ ይሄ የምታደርጉት የምትሰሩት የልጅ ስራ ዋጋ ሊያስከፍላችሁ ይችላል። እግዚአብሔርን አሁን ላይ መጥፎ ነው። በቃ በትንሽ ነገር ራሳችሁን የማታውቁት ቦታ ላይ ታገኛላችሁ። ይሄ ወጣትነታችሁ የምታደርጉት ነገር ገፋፍቷችሁ ምናምን ሊሆን ይችላልና እንደዚህ በምትፈጥሩት ጸብ መሀል ራሱ አንድ ሰው ወድቆ ጭንቅላቱ ከተመታ ደም ከመሰዘ በጣም ብዙ ነገር ነው ያለውና ያንን ነገር ታሳቢ ማድረግ መቻል አለባችሁ። እኔን ማንም አይነካኝም፣ እኔ እንደዚህ ነኝ ምናምን ብላችሁ ይሄ በአምባገነንነት እኔ የፈለኩትን አጠፋለሁ፣ ሩታ አዲስ ህይወት መጀመር አትችልም፣ እኔ የፈለኩት ሴት ጋር እሄዳለሁ፣ ሩታ ማንም ወንድ ጋር መሄድ አትችልም። ኖ ኖ ኖ ኖ ኖ እንደዛ ተብሎ የሚኖር ህይወት የለምና እባክህን አዲሱ አማቻችንን አታስጨንቅብን። ይሄ የኔ ብቻ ሳይሆን የሩታ ደጋፊዎች ማህበር ያወጣው የአቋም መግለጫ ነው። የአቋም መግለጫቸውን በፕሬዝዳንቷ አማካኝነት ልከውልኝ ነው። አቅርብልን፣ ጆሮ ካለው የሚሰማ ከሆነ ነገሮችን የሚተገብር ከሆነ አቅርብልን። በቃ ከዚህ በኋላ ሩታን ብሎ የሚመጣውን አዲሱ አማቻችንን እንዲያስጨንቅብን እንዲያስፈራራብን አጉል ዛቻ የማትወጣው ችግር ውስጥ ይከተሃል ሲሉ የሩታ ደጋፊዎች ማህበር በፕሬዝዳንቷ በኩል ይሄንን መግለጫ አውጥተውብሃልና እኔ ያው መልእክቱን እያስተላለፍኩ ነው። የአብርሽ ደጋፊዎችም ከዚህ ጉዳይ ጋር ተያይዞ የምታወጡት መግለጫ ካለ እንደተለመደው አደርስላችኋለሁ። እኔ ምንም ችግር የለብኝም፣ ምክንያቱም መሀል ቤት ነኛ። እኔ መሀል ቤት እኮ ነኝ፣ ግን እውነት እናገራለሁ። የፈለገ ቢሆን መሀል ቤት ቢሆንም እውነት ከመናገር ወደኋላ አለልምና እንዳልኳችሁ ሩታና ይሄ ልጅ ያላቸው ግንኙነት ሜቢ እሷም እሱ የሚያደርጋቸውን ነገሮች ከማድረግ ማንኛውም አይነት ነገር ወደ ኋላ እንደማይጎትታት አራስ ነች፣ ወልዳለች። ብዙ ጊዜ ወንዶች ሴት ልጅ ከወለደች በኋላ ጥጋብ ይለናል፣ እኔንም ጨምሮ በቃ የትም የማይሄዱ ምናምን ይመስለናልና ያመረሩ ቀን እግዚአብሔርን ማንም አይመልሳቸውም። እና እባክህን ልጅቷን አታማረር፣ አታጉላላት። አዲስ ህይወት መጀመር ከፈለክ መብት ነው፣ ጀምር። የእሷን ህይወት ማጉላላትን የእሷን ህይወት ሌላ እንትን ውስጥ መክተትህን ማቆም መቻል አለብክ ለማለት እፈልጋለሁ ማለት ነው። ሶ ከዛ ውጪ ስለዚህ ልጅ ያው ቲክቶኩና ኢንስታግራሙ ላይ ያገኟቸው አንዳንድ መረጃዎች አሉና እነሱን መረጃዎች ያው የሩታን ሴፍቲ በጠበቀ መልኩ ለእናንተ ለማድረስ በተቻለ መጠን እሞክራለሁ። ግን አሁን እዚህ ጋር ብዙ ነገሮችን ካወጣው እሷን ቅር ሊያሰኝ ይችላል ብዬ ነው የማስበው። በጣም ብዙ ያዩዋቸው ብዙ ፖይንቶች አሉ፣ ግን እሷ ያሰበቻቸው ነገሮች ይኖራሉና ያሰበችውን ነገር ማበላሸት ስለማልፈልግ እዚህ ጉዳይ ውስጥ ትንሽዬ መቆየት እፈልጋለሁ ማለት ነው። ለማንኛውም እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እንደተለመደው ሀሳባችሁን ኮሜንት ሴክሽናችን ላይ አስፍሩልን። ምሽት አሁን ያልኳችሁ ቪዲዮ ከተለቀቀ እንደተለመደው ሪያክት እናደርግበታለን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህ ፋሚሊ አካል ሁኑ። እንዳልኳችሁ የአብርሽ ፋሚሊዎችም በፕሬዝዳንታችሁ አማካኝነት መግለጫ ካላችሁ ማድረስ ትችላላችሁ ማለት ነው። እወዳችኋለሁ። ይመቻችሁ።